ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አሰማችኋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል። የፋኖ ኃይሎች በደብረ ማርቆስ ከተማ ባደረሱ ጥቃት አመራሮች ጨምሮ መገደላቸውን ደግሞ አፋብን አስታውቋል። በሌላ በኩል በክልሉ የብልጽግና አገዛዝ በተቆጣጠራቸው ከተሞች የምርጫ ካርድ ካልወሰዳቸው አገልግሎት አታገኙ መባላቸውን ደግሞ ነዋሪዎች ነግረውናል። ዝርዝሩን ተዘጋጅቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከቻይና ጋር ያላት ግንኙነት ለማጠናከር ያላት ዝግጁነት ከፍተኛ ነው ማለታቸው ሰማም። ኢሳያስ አፈወርቂ ከቻይና የአፍሪካ ቀንድ ልዩ መልእክተኛ ጋር የተወያዩ ሲሆን ቻይና ከኤርትራና ከቀጠናው ጋር ያላትን ጉዳይ ሰፋ ማድረግ አለባት ሲሉ ጥሪ አቅርበዋል። በዝርዝር እናየዋለን። አሜሪካን የኢራን ወደቦችን ከሰኞ ጀምሮ እንደምትዘጋ ማስታወቋ በዓለም ላይ ከፍተኛ መነጋገሪያ ሆኗል። ድርድሩ አለመሳካቱ ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ የኢራን ወደቦችን የሚዘጋ ጦር ትልካለች ብለዋል። የኢራን ጦር ደግሞ የአሜሪካ እርምጃ የባህር ላይ ውንብድና ነው ብሎታል። አሁን ላይ ታዲያ የዓለም ነዳጅ በዚህ ምክንያት ከፍተኛ ደረጃ የደረሰ ሲሆን $100 በላይ ሆኗል። በዝርዝር የምናየው ሌላኛው ጉዳይ ነው። የሱዳን ቀውስ ዓለም አቀፍ መልክ እየያዘ መምጣቱ ተነገረ። 5 የተለያዩ አህጉር አቀፍና ዓለም አቀፍ ድርጅቶች ይህንን ጉዳይ በተመለከተ በበርሊን ጉባኤ ላይ ይወያያሉ ተብሏል። በሱዳን ያለው ችግር ዓለም አቀፍ ሰብአዊ ቀውስ ጭምር ያለበት ነው መባሉ ተነግሯል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ተሰማ። የፋኖ ኃይሎች በደብረ ማርቆስ ከተማ አደረጉት በተባለው ጥቃት አመራሮች ጨምሮ መገደላቸውን አፋብን አስታውቋል። በሌላ በኩል በክልሉ የብልጽግና አገዛዝ በተቆጣጠራቸው ከተሞች የምርጫ ካርድ ካልወሰዳቸው አገልግሎት አታገኙ መባላቸውን ደግሞ ነዋሪዎች ለኢትዮኒውስ ተናግረዋል። በዛሬው ዕለት ሚያዝያ 5 2018 ዓ.ም በጎንደር ቀጠና ሊቦ ከምከም የፋኖ ኃይሎች በአገዛዙ ጦር ላይ ጊዜያዊ ወታደራዊ ካምፕ ላይ በከፈቱት ውጊያ አዛዡን ጨምሮ በርካታ የአገዛዙ ወታደሮች መገደላቸው የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። የፋኖ ኃይሎች ሌሊት ጀምሮ በአራት አቅጣጫ በመንቀሳቀስ ከባህር ዳር ወደ ጎንደር በሚወስደው ዋና መንገድ ላይ አርኖ ጋርኖ የተባለ አካባቢ የሚገኝ የአገዛዙ ወታደራዊ ካምፕና ያጠቁትም የፋኖ ኃይሎችን የከበባ ጥቃት ተከትሎ ዛሬ እስከ 4 ሰዓት ገደማ በአካባቢው ውጊያ ቀጥሎ እየዋለ እንደሆነ የመረጃ ምንጮች አክለው ተናግረዋል። በጣራ ገዳምና አርኖ ጋርኖ ቀጠና የተቀሰቀሰውን ውጊያ ተከትሎ ለግማሽ ቀን ያህል የባህር ዳር ጎንደር መንገድ ለትራንስፖርት ዝግ ሆኖ መዋሉም ተሰምቷል። በተያያዘም በክልሉ ሰሜን ወሎ ዞን ከላሊበላ ከተማ ወደ ጋሸና ጉዞ ላይ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች በከፈቱት ድንገተኛ ጥቃት ሰብአዊና ቁሳዊ ጉዳት መድረሱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታውቋል። ድንገተኛ ጥቃቱ ተከትሎ ሰዓታት የወሰደ ውጊያ የተደረገ ሲሆን በተለምዶ ድብኮና ዳቦ ከተማ አካባቢ በነበረው ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት እንደደረሰባቸው ነው አፋብን አክሎ ያስታወቀው። በተመሳሳይ በሸዋ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በሸዋ መንዝ ቀጠና ለምዕራብ ወሎ አጎራባች በሆነው ጦር መሳያ ጃበራ ሜዳና ቻይና ካምፕ በተባሉ አካባቢዎች የፋኖ ኃይሎች በከፈቱት ውጊያ ከ20 በላይ የአገዛዙ ጦር እንዲሁም አየር ወለድ ኮማንዶ አባላት እንደተጎዱ ነው የተሰማው። በትላንትናው ዕለት ሚያዝያ 4 2018 ዓ.ም በጎጃም ደብረ ማርቆስ ከተማ የፋኖ ኃይሎች በሌሊት ባደረሱት ጥቃት አመራሮች ጨምሮ ከ20 በላይ የአድማ ብተና አባላት መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ አስታውቋል። ጥቃቱ የተፈጸመው በደብረ ማርቆስ ከተማ ከጎዛመን ፖሊስ ጣቢያ አካባቢ ተነስቶ በተሽከርካሪ ወደ ጎተራ ጉዞ ላይ በነበረ የአገዛዝ ጦር ላይ እንደሆነ ነው አፋብን ቴዎድሮስ ዕዝ ያስታወቀው። በደብረ ማርቆስ ከተማ በተደጋጋሚ ተመሳሳይ ጥቃቶች የፈጸማቸው በተለያዩ ጊዜያት መዘገባችን የሚታወስ ሲሆን በዚህም በርካታ የአገዛዙ ጦር አባላትና አመራሮች ተገድለዋል። በከተማዋ ለተፈጸመው ጥቃቶች የፋኖ ኃይሎች ኃላፊነት መውሰዳቸውን ደጋግሞ ይፋ አድርገዋል።
ብለዋል። በትላንትናው ዕለት በተሽከርካሪ ሲጓዙ በነበሩ የአገዛዙ ጦር አባላት ላይ ከደረሰው ጉዳት በተጨማሪም ሸበል ሆቴል አቅራቢያ ላይ የተጎዱ አመራሮች መኖራቸው ተሰምተዋል። ይህ በእንዲህ እንዳለ ምርጫ ለማካሄድ የሚያስችል ሰላም የለበትም የሚል ትችት እያስተናገደ የሚገኘው አማራ ክልል የብልጽግና አገዛዝ በተቆጣጠራቸው ከተሞች የምርጫ ካርድ ካልወሰዳቸው አገልግሎት አታገኙ መባላቸውን ነዋሪዎች ተናግሯል። አገዛዙ በዛሬው ዕለት ጀምሮ በተከታታይ ቀናት በዘመቻ የምርጫ ካርድ ማደል አለብን በሚል ተጽዕኖ እያሳደረብን ይገኛል ያሉት ነዋሪዎቹ ካርድ ካልወሰዳችሁ የመንግስት አገልግሎት አታገኙም እየተባል እንገኛለን ሲሉ ቅሬታቸውን ለሚዲያችን አሰምተዋል። በዛሬው ዕለት ሚያዝያ 5 2018 ዓ.ም ቅሬታቸውን ለኢትዮኒውስ የገለጹ የደሴ ኮምቦልቻ፣ ደብረ ብርሃንና ፍኖተ ሰላም ከተማ ነዋሪዎች እንዳሉት የብልጽግና አገዛዝ ምርጫ ካርድ ካልወሰዱ ነዋሪዎች እርዳታና ሌሎች የቀበሌ አገልግሎቶችን አያገኙም እያለ ጫና እያሳደረብን ነው ብለዋል። በተለይም የመንግስት ሰራተኞች ምርጫ ካርድ መውሰድ መብት መሆኑ ቀርቶ በአገዛዙ እንደ ግዴታ ተጥሎብናል ሲሉ ቅሬታቸውን አሰምተዋል። እንዲህ ያለውን የአገዛዙን አካሄድ በአዲስ አበባ ከተማ በሚገኙ የመንግስት ሰራተኞች ላይ መተግበሩን በተመለከተ መነጋገሪያ ሆኖ እንደነበር የሚታወስ ሲሆን በጉዳዩ ላይ የአገዛዙ ብሔራዊ ምርጫ ቦርድም ድርጊቱ ስለሚፈጸሙ መረጃ እንደደረሰው ገልጾ ደብዳቤ መጻፉ መዘገባችን አይዘነጋም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከቻይና ጋር ያላትን ግንኙነት ለማጠናከር ከፍተኛ ፍላጎት አላት አሉ። ኢሳያስ አፈወርቂ ከቻይናው የአፍሪካ ቀንድ ልዩ መልእክተኛ ጋር የተወያዩ ሲሆን ቻይና ከኤርትራና ከቀጠናው ጋር ሰፋ ያለ ግንኙነት እንድትመሰረት ጥሪ አቅርበዋል። ፕሬዚዳንት ኢሳያስ የቻይና የአፍሪካ ቀንድ ልዩ መልእክተኛ ሁን ቻንግችንግ ጋራ ሚያዝያ 2 ቀን 2018 ዓ.ም በአስመራ ደንዳ የእንግዳ ማረፊያ ተወያይተዋል ተብሏል። የኤርትራ ማስታወቂያ ሚኒስቴር እንዳስታወቀው ፕሬዚዳንት ኢሳያስ ኤርትራ ከቻይና ጋር ያላት ግንኙነት ለማጠናከር ያላት ዝግጁነት በድጋሚ ገልጿል ተብሏል። አሁን ላይ ያለውን አለመረጋጋት ግምት ውስጥ ማስገባት ቻይና በዓለም አቀፍ ና በቀጠናዊ ጉዳዮች ላይ የላቀ ሚና እንዲኖራት እንደሚያስፈልግ አጽንኦት ተሰጥቷል። ኢሳያስ ከኢራን ጋር ያለው ግንኙነታቸው በጦርነት ምክንያት የተበላሸባቸው ሲሆን አሁን ላይ ከፍተኛ ግንኙነት መመስረት የሚፈልጉት ደግሞ ከቻይና ጋር ነው። ፕሬዚዳንቱ ታዲያ አፍሪካ ያላትን ተፈጥሯዊና ሰብአዊ ሀብት ጠቅሰው ለእነዚህ ሀብቶች ልማት ቻይና የሚጠበቅባትን አስተዋጽኦ እንድታበረክት ጠይቀዋል ተብሏል። በእርግጥ ቻይና በአፍሪካ ልማት ላይ ሰፊ ሚና እየተጫወተች ያለች ቢሆንም ልማቷ ግን ወደ ኤርትራ ሳይገባ ቆይቷል። አሁን ላይ የጦርነቱ አካል ሆነውና በርካቶችን በፍጅት ያስተናገደው የአዲስ አበባ መንግስት አስቀድሞ በቻይና የነበረውን ግንኙነት ለማቋረጥ ሞክሮ የነበረ ሲሆን ኢህአዴግን ሲተች ቆይቶ መልሶ ደግሞ ልክ አሁን ኢሳያስ አፈወርቂ እንደሚያደርጉት ሁሉ ቻይና የሚገባን ልማት እንድትሰጠን በማለት ጥያቄውን ሲያቀርብ መቆየቱ ይታወሳል። ታዲያ አምባሳደሩ በበኩላቸው ቤጂንግ ከኤርትራ ጋር ያላትን ስልታዊ አጋርነት ለማጠናከር እንዲሁም በአፍሪካ ቀንድ ሰላምና መረጋጋት ለመደገፍ የሚደረጉ የልማት ጥረቶችን ለማስተናገድ ዝግጁ መሆኗን ገልጸውላቸዋል ብሏል ማስታወቂያ ሚኒስትራቸው። በውይይቱ ላይ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ መገኘታቸውም ተገልጿል። ይህ ጉብኝት የተካሄደው የብልጽግና አገዛዝና የኤርትራ አገዛዝ መካከል ውጥረት ዳግም በነገሰበት ወቅት ነው። የኢትዮጵያ መንግስት አገዛዝ አስመራ በውስጥ ጉዳይ ጣልቃ እየገባች ነው ማለት ሲከስ ቆይቷል። ቀደም ሲል የሁለቱ ሀገራት ግንኙነት እየሻከረ መምጣቱ ተከትሎ የብልጽግናው ጠቅላይ ሚኒስትር ባስተላለፉት ማስጠንቀቂያ ኢትዮጵያን ለማተራመስ የሚደረጉ ሙከራዎችን አንታገስም ያሉ ሲሆን ማንኛውም መሰል ጥረት የመጨረሻ ይሆናል በማለትም ዝተው ነበር። ብሉምበርግ ደግሞ በቅርቡ ባወጣው ሪፖርት ሁለቱ ሀገራት በሰሜን ትግራይ ክልል አቅራቢያ ወታደሮቻቸውና ወታደራዊ ቁሳቁሶችን እያሰማሩ ሲሆን ይህም ዳግም ጦርነቱ ሊቀሰቀስ የሚችልበት እድል ሰፊ ነው ብሎ ነበር። አሁን ላይ የቀጠናው ዲፕሎማትና ጉዳዮች በቅርበት የሚያውቁ ምንጮች በተለይም የኢትዮጵያ ኃይሎች በባህር ዳር በኩል ወደ ሰሜን እየተንቀሳቀሱ ሲሆን የኤርትራ ወታደሮች ደግሞ ትግራይ ክልል ውስጥ ባሉ አካባቢዎች ላይ ሰፍረው የኤርትራን ጦር ጨምሮ የትግራይን ጦር ለመውጋት እየተዘጋጁ ይገኛሉ። በዚህ መካከል ታዲያ ኢሳያስ አፈወርቂ ወዳጅ ሀገራትን ለማፍራት ጥረት እያደረጉ ሲሆን ከትራምፕ ጋር ሞክረውት የነበረውና የለዘበው ግንኙነታቸው አሁን ደግሞ በቻይና በኩል ከፍ እንዲላቸው መፈለጋቸውን የተዘገበው። አሜሪካን የኢራን ወደቦችን ከሰኞ ጀምራ እንደምትዘጋ አስታውቃለች። የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር የነበረው ድርድር መቋረጡን ተከትሎ የኢራን ወደቦችን ዘጋለን፣ የባህር ወሽመጡንም ነጻ እናደርጋለን ማለታቸው ዓለምን እያነጋገረ ነው። የኢራን ጦር ደግሞ የአሜሪካ እርምጃ የባህር ላይ ውንብድና ብሎታል። በዚህ የትራምፕ ውሳኔ የተነሳ ነዳጅ $100 በላይ ከፍሏል። የአሜሪካ ጦር የኢራን ወደቦችን ከሰኞ ጀምሮ እንደሚዘጋ ገልጾ ነገር ግን በወሽመጡ ላይ ወደ ሌላ አገራት የሚንቀሳቀሱ መርከቦች ላይ መስተጓጎል አይፈጠርም ብሏል።
ብለዋል። ትራምፕ በበኩላቸው በዋሽንግተን አቅራቢያ በሚገኝ የአንድሪው የጦር ሰፈር ለጋዜጠኞች ኢራን ወደ ድርድር ባትመለስ ምንም እንደማይሰማቸው ሲናገሩ ተደምጠዋል። ተመለሱ አልተመለሱ ግድ አይሰጠኝም፣ ካልተመለሱ ችግር የለብንም ብለዋል ትራምፕ ይህን ያሉት በሁለቱ ሀገራት መካከል ፓኪስታን ኢስላማባድ የተደረገው የቀጥታ ንግግር ሳይሳካ ከቀረ በኋላ ነው። ትራምፕ በሁለቱ ሀገራት መካከል የተደረሰውን የተኩስ አቁም በመልካም ሁኔታ እንደቀጠለ ነው ሲሉም ተናግረዋል። የአሜሪካ ማዕከላዊ ዕዝ ወደ ኢራን ወደቦች የሚገቡ እና የሚወጡ መርከቦችን ሰኞ ዕለት ከ11 ሰዓት ጀምሮ እንደሚዘጋ አስታውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ሆን ብላ የሆርሙዝ ወሽመጥን ዳግም ሳትከፍት ቀርታለች ካሉ በኋላ ወደቦቹ እንዲዘጉ አዘናል ብለዋል። ፕሬዝዳንቱ የአሜሪካ ባህር ኃይል ላይ ጥቃት ለመፈጸም የሚሞክር ማዕት እንደሚወርድበት አስታውቀው ማንኛውም መርከብ በወሽመጡ ላይ ለማለፍ ቀረጥ እንዳይከፍል ይደረጋል ብለዋል። በአሜሪካና በኢራን መካከል በፓኪስታን የተደረገው ድርድር ሳይሳካ ቀርቶ ዳግም የተፈጠረው ውጥረት ተከትሎ የዓለም የነዳጅ ዘይት ዋጋ በአሁኑ ሰዓት $100 በላይ ደርሷል። ትራምፕ ከኢራን ጋር የተደረገውን የቀጥታ ንግግር ያልተሳካው ኢራን የኒውክሌር ፍላጎቷ ለመተው ፈቃደኛ ሳትሆን ስለቀረች ነው ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራንጋቺ በበኩላቸው ቴህራን በቀና ልብ በድርድሩ ላይ መሳተፏን ሲናገሩ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋባሊፍ ደግሞ ኢራን ለማስፈራሪያዎች አትንበረከክም ብለዋል። የኢራን አብዮታዊ ዘብ ደግሞ ወደ ወሽመጡ የሚገቡ መርከቦች የተኩስ አቁሙን እንደጣሱ ይቆጠራል ሲል አስጠንቅቋል። የኢራን ወታደራዊ ኃይል ዋሽንግተን የኢራን ወደቦች ለመዝጋት ያሳለፈችው ውሳኔ ህገወጥና የባህር ላይ ውንብድና ነው ብሎታል። ጦሩ ያጸፋ እርምጃ እንደሚወስድም ዝቷል። በአገሪቱ ብሔራዊ የዜና አገልግሎት በኩል በታተመ መግለጫ ኢራን የሆርሙዝ ወሽመጥ መቆጣጠሯን ትቀጥላለች ያለ ሲሆን ጦርነቱ ቢቋጭ እንኳን ከጠላት ጋር ግንኙነት ያላቸው መርከቦች በኢራን የውሃ ግዛት ላይ የመተላለፍ መብት የላቸውም ብሏል። የኢራን ጦር ሌሎች የባህረ ሰላጤው ሀገራትን በማስጠንቀቅ በቀጠናው የወደቦች ደህንነት ለሁሉም አሊያም ለማንም አይሆንም ብሏል። የኢራን ወደቦች በአሜሪካ ኢላማ ከሆኑ በፋርስ ባህረ ሰላጤ በኦማን ባህር ማንም ደህና አይሆንም በማለት አስጠንቋል። ትራምፕ ታዲያ ኢራን አሁንም የኒውክሌር ጦር መሳሪያ ትፈልጋለች፣ ይህ ደግሞ ቅንጦት ነው ብሏል። የአሜሪካው ፕሬዝዳንት ኢራን አሁንም የኒውክሌር ፍላጎት እንዳላት በኢስላማባድ ድርድር ወቅት ተናግራለች። አሁንም ይፈልጋሉ። ይህንን ደግሞ የዛን ዕለት ምሽት ድርድር በተካሄደበት ዕለት ግልጽ አድርገዋል። ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም፣ እኛም ግልጽ አድርገላቸዋል ብሏል። ከዚህ በፊት ትራምፕ ከቴህራን ጋር ያደርጉት የቀጥታ ንግግር ያልተሳካው ቴህራን የኒውክሌር ፍላጎቶቿን ለመተው ፈቃደኛ ሳትሆን ስለቀረች መሆኑም ጠቅሰዋል። የዓለም የነዳጅ ዋጋም ጭምር ደግሞ በዚህ ክስተት የተነሳ ዓለምን እያነጋገረ ነው። የዓለም ነዳጅ ዋጋ የሚተመነው የብሬንት ድፍድፍ ነዳጅ ዘይት በ7.3 በመቶ ጭማሪ በማሳየት $102.3 ገብቷል። በሳምንቱ መጨረሻ ላይ የተደረገው ድርድር አለመሳካቱን የዓለም የኃይል ቀውስ እየተባባሰ ሊሄድ ይችላል ተብሏል። አሁን ላይ ዋጋውም ጨምሮ ጭራሽ $9.2 ደርሷል እየተባለ ነው። ይህ የአሜሪካና የኢራን ጦርነት በአጠቃላይ በአካባቢ የፈጠረው ቀውስና ስምምነቱ አለመደረሱ ተከትሎ የተፈጠረው ግሽበት አሁንም እያደገ ሊሄድ እንደሚችል ተገምቷል። የሱዳን ቀውስ ዓለም አቀፋዊ መልክ መያዙ ተሰማ። 5 የተለያዩ አህጉር አቀፍና ዓለም አቀፍ የድርጅቶች ያቀፈውና የበርሊን ጉባኤ የሲቪል ሂደትን የሚከታተለው ስብስብ የሱዳን ቀውስ ከሀገር ድንበር ተሻግሮ ዓለም አቀፋዊ መልክ መያዙንና በተለይም ከዓለም አቀፍ ሰብአዊ ሕግጋት አኳያ መላውን የዓለም ማህበረሰብ እየነካ መሆኑን ይፋ አድርጓል። 5ቱ አካላት ማለትም የአፍሪካ ህብረት፣ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረት፣ የአረብ ሊግ እና ኢጋድ በሱዳን ጦርና በፈጥኖ ደራሹ ኃይል መካከል ያለውን ቀጣይነት ያለው ግጭት ለመፍታት በጋራ እየሰሩ ይገኛሉ። ለሱዳን የኢጋድ ልዩ መልእክተኛ ላውረንስ ኮርባዲ ለሱዳን ትሪቡን እንደገለጹት ከሆነ የበርሊን ጉባኤ እየተካሄደ ያለው ዓለም አቀፍ ማህበረሰብ በባህረ ሰላጤው በኢራንና በእስራኤል መካከል ባለው ውጥረት በተጠመደበት ወቅት ነው ብለዋል። ይህም የሱዳን ቀውስ በአፍሪካ ቀዳሚው ግጭት ሆኖ ሳለ እናም በአህጉሪቱ እንዲህ ያሉ በዓለም ላይ አሉታዊ ተጽዕኖ እያሳደረ ቢሆንም ትኩረት እንዲነፈገው አድርጓል ብለዋል። ኮረምባዲ አጽንኦት ሰጥተው እንደተናገሩት የበርሊን ጉባኤ ስለ ሰብአዊ ሁኔታው ለመመካከርና ውጥረቱን ለማርገብ ለተቀመጠው ቀዳሚ ግብ ፖለቲካዊ ድጋፍ ለማሰባሰብ እንደሚካሄድ ተከታታይ ዓለም አቀፍ ስብሰባዎች አንዱ ነው ብለዋል። የሱዳን ባለስልጣናት በጉባኤ ላይ ላለመሳተፍ የራሳቸው ምክንያት አላቸው፣ እኛም በዛ ላይ አስተያየት አንሰጥም ያሉት
ኮረባዲ አሁን እንጂ ወቀውሱን ዓለም አቀፍ ይዘት ስላለው በተለይም በሰብአዊ ዘርፍ ዓለምን የሚነካ በመሆኑ የጉባኤው ዋና ትኩረት እርዳታን በማሰባሰብ ረሃብና እልቂቱን በመጨመረበት ወቅት ውጥረቱን ለማርገብ እንዴት አስተዋጽኦ ማበርከት ይቻላል የሚል ይሆናል ብለዋል። ጦርነቱ ባህሪው ፖለቲካዊ በመሆኑ የሰብአዊ እርዳታ ስራዎች ከፖለቲካው ሙሉ በሙሉ ተነጥሎ ማየት እንደማይቻል የገለጹት መልእክተኛው ግጭቱ የሚያዘምረው ጽንፈኛ ፖለቲካዊ አዝማሚያ ለመቀነስ የሚያስችል ቀመር መፈለግ እንደሚያስፈልግ አሳስበዋል። አንዘግበው መልእክተኛው አክለውም ከበርሊን ጉባኤ በፊት በአዲስ አበባ ስብሰባ ተካሂዶ ስለ ሰብአዊ አጀንዳና ጦርነቱ ማቆም ስለሚቻልበት መንገድ ውይይት ይደረጋል ተብሏል። የሱዳን ጦርነትን ከተቀላቀሉት አንዱ የአዲስ አበባ መንግስት በዚህ ጉዳይ ላይ ለመሳተፍ ዝግጁ መሆኑንም የኢትዮኒውስ መረጃ ምንጮች ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።